ሁለታችሁም ተስማምታችሁ ትኖራላችሁ አልኳቸው። ወላሂ ለአዚም ምክንያቱም ያንኛውም የልጅ አባት ነው፣ የኒካህ ባሌ ነው፣ አንተ ደግሞ ፍቅረኛ ነህ አልኩት። ወላሂ ስለዚህ ሁለታችሁም ተስማምታችሁ ትኖራላችሁ። አላህ ምስክሬን፣ ወላሂ ውሸቴን አይደለም። እንደው ከፈለጋችሁ የምለው በዚህ ዘመን ግርዛት የሚባል ቀርቷላ። ለዛ ይመስለኛል የድሮ ሳውዲ አረቢያ የሚኖሩ ልጆች እንዲህ በሚዲያ ወጥተው ሁለት ባል እናስቀምጣለን አይሉም። አሁን የሚሄዱት በሙሉ አሁን ግርዛት ስለቀረ ወሸላሞች ስለሚሄዱ የምትለውን እየሰማች ነው። ሌላ ሁለታችሁም ተስማምታችሁ ትኖራላችሁ አልኩት። ወላሂ ካላመናችሁ ቴክስቱን እፖስተዋለሁ። አላህ ምስክሬን፣ ማታ እየተጻጻፍ ነው እፖስተዋለሁ ማለት ነው ካስፈለገ። ከዛ ሁለታችሁም ተስማምታችሁ ትኖራላችሁ አልኳቸው። ወላሂ ለአዚም ምክንያቱም ያንኛውም የልጅ አባት ነው፣ የኒካህ ባሌ ነው፣ አንተ ደግሞ ፍቅረኛ ነህ አልኩት። ወላሂ ስለዚህ ሁለታችሁም ተስማምታችሁ ትኖራላችሁ። አላህ ምስክሬን፣ ወላሂ ውሸቴን አይደለም። እንደው ከፈለጋችሁ ወላሂ እንትኑን የጻፍኩለትን አወጣዋለሁ፣ ያኔ ፖስተዋለሁ ስወጣ። እኔ ባይዘው ውሸት አይመቸኝም አልኳችሁ እኮ። ከዛ ወላሂ ለአዚም እውነቴን ነው፣ እንደው ቁርአን ወላሂ ለአዚም እውነቴን ነው። ወላሂ ያልኳችሁ አይደል? ወላሂ እንደው ካስፈለገ ጌታ ምስክሬን ትናንት እንደፖሰኩ ዛሬ ቴክስቱን አወጣዋለሁ ካላመናችሁ ማለት ነው። ወላሂ ግን እንደዛ ስለው ተናደደስ። እንዲህ ሁለተኛ ትያለሽ አለ። እንዲህ ሁለተኛ አንቺ ሴትን ነሽ፣ እንዲህ ሁለተኛ ማግባት ትችያለሽ፣ ግዴታ ከኔ ጋር መሆን አለብሽ አለ። ወደድክም ጠላህም ተስማምታችሁ ስትኖሩ ከልጅ በጋ ተስማምታችሁ የሁለት ትኖራላችሁ። አይ ካላችሁ ደግሞ ያው ራስ ታውቃለህ አልኩት። ወረበልን እና እንደዚህ ነኝ እኔ በወሬ ሳይሆን በተግባር ማለት ነው። ፎዚ ተብዬ ደግሞ አሮጊት እኔ እኮ ትለዋለች። እኔን ለማናደድ እንደሄድክ ይገባኛል። እሷን ሊያናድ የመጣው ሲጀመር መች ይፈልጋታልና በጌታ ያስም ይሆንብኝ እኔ ማሚን ማለት ነው። ከፈለኩኝ እኔ ባል አለኝ፣ የኒካህ ባል አለኝ፣ የልጅ አባት አለኝ፣ ብዙ ነገር የሚያገናኘኝ ከባሌ ጋር አለ። ግን ደግሞ ሁለቱንም ራሱ ላኖራቸው ብል ሁለቱም ይኖራሉ። ይሄንኛው በፍቅር ይኖራል፣ ያም ደግሞ በኒካህ ይኖራል ካስፈለገ ማለት ነው። እኔ ውሸት ምናምን አይመቸኝም። ባይዘው እንደ ፎዚያ ባጣቆይሽ አይደለሁም። ሁለቱን ሶስቱን በአንድ ጊዜ ማፍቀር የምችል ሴት ነኝ። ሶስቱንም ካስፈለገ ሶስቱንም በአንድ የማስቀምጥ ሴት ነኝ። ገባችሁ አይደል? እዚህ ድረስ ነው የምፈቀረው። ባይዘው ሌላም አሉ። እኔ እኮ እኒህ እንትኖቹን አልቆጥራቸውም። ማለት እነዚህ በውስጥ የኔ ፍቅር ሞታለሁ አብዳለሁ የሚሉትን አልቆጥርም። የእውነት ያፈቀርኳቸውን ብቻ ነው የምቆጥረው። እነዛማ ቢቆጠሩ ወደ 500 ይገባሉ። እነዛ ቢቆጠሩ ወደ 500። እኔን አላወቃችሁኝ ማለት እኔ ቀብራራዋ ማለት ነው። ጌታ ምስክሬን፣ የፈለግኳትን ነገር ዛሬ ይችን አሳካለሁ ካልኩኝ እማልተው ሰው ነኝ። እንደዛ ነው። ወደድሽም ጠላሽም የእውነት ለመናገር ባሌ ምን ማችሁ መኖር አይችልም። ይሄንኛው ምን ማችሁ መኖር አይችልም። ስለዚህ ባለ ሁለት ባል ነኝ ማለት ነው። ደስ ይላል በጣም። ዝም በይ አታስጠልኝ። ወላሂ እውነት ደስ ይላል። እስኪ ዝም በይ ይችላል፣ ችግር የለም። እሺ ማኪ እናንተ ስራችሁ ደህና ናችሁ ወይ? ከምር እንዲሁ እኮ አይደለም ገርማኝ እኮ ነው ማለት ሴት ልጅ በዚህ ያክል ስትወረድ አቦ ማኪን ያልወድም ወላሂ አልወድም። ማኪ ጌታ ያስም ነው የምልሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? እኔ ዛሬ በጣም ተናድጃለሁ። ሲጀመር አንቺ የምታኖራቸው ወንዶች ብለሽ ጠራሻቸው እንጂ ወንድ አይደሉም። ምክንያቱም እንዴት ነው ወንድ ከፈለክ ትኖራለህ፣ ከፈለክ ያው ኒካ ያለው ሰው ኒካ ያለሽ ከኔ ጋር ሌላ ፍቅረኛ አረብ ቤት ሆናችሁ ግን እንዴት ነው የምታወሩ? ደግሞ እኮ እኔ በጣም የተናደድኩት ወላሂ ቁርአን እያልሽ አንቺ ምን አይነት ነሽ? በአለ እንዱ ቁርአን እያለኝ ትመራለህ። እኔ በጣም ነው የተናደድኩት። በምን እንደመጣልኝ ቲክቶክ ላይ መቼም እንደዚህ አይነት ቆሻሻ ነገር ይመጣብኛልና አኡዚ ቢላሂ ምን ሸይጣን ረጂም። የምር በጣም ቃላት አጣሁኝ። አንቺ ያልወረሻቸው ወንዶች አይደሉም በጭራሽ ሴት ናቸው። በቃ እኔ በቃ ምን መሰላችሁ፣ ወይ ደግሞ ይሄ ልጅ ኒካ ያለው ልጅ ማለት ነው
እቺ ልጅ ሲያገኛል ሊገላት ይችላል የወንድ ልብ ካለው አንቺ እንደዚህ ያረክሻቸው ካለሽ ማለት ነው በአካል ሲያገኝሽ እርግጠኛ ነኝ ይገልሻል ራስሽን ነው የሚያጠፋሽ ራሱን አጥፍቶም ይጠፋል እንጂ ወንድ ልጅ ይሄን ሁላ ተሐምሎ ከሆነ ወይ አሁኑኑ ፈቶ ማባረር አለበት አንቺ ሳያገኝሽ በአካል 500 ይሆናሉ ሞልቷል አለች ምን ሊሞሉ ይችላሉ የኔ እናት ትዳር ሳይሆን እኮ ያ አዳር ነው አንቺ እኮ በየቀበሌው ራስሽን ከረጨሽው ራስሽን ታረክሳለሽ እንጂ እየወደዱሽ አይደለም የልጅሽ አባት ተቀምጦ ሲጀመር አንቺ ፍቅረኛ የምትይው ምንድነው ይሄንኛውም የልጅ አባት ነው እኔ አካሌ ነኝ እንዲህ ነው ማረገው ረጀግንነት መዳም ቤት ተቀምጣ ወላይ ሰሞኑን መቼም የሚወጡት በተለይ በዚህ 2026 ማለት ነው 2018 ነው እንጂ ምን አይነት ልጆች ናቸው እየመጡ ያሉት የድሮዎቹ አይደሉም በቃ የድሮዎቹ የመዳም ቅመም አይደሉም ቅመም ከቅመም ውስጥ አትጨመርም እቺ በቃ አሁን አሉ አይደለ ወሸላዎቹ ሳይገረዙ የሚሄዱት በቃ እነሱ ናቸው ሴቶች ይገረዙ የሚባል በነገራችን ለዛ ነው በጣም ጫፍ ይወጣሉ አንቺ የምታወሩ ወሬ ወንድ ራሱ እንደ ልቡ አያወራው ትዳር ከያዘ አይዝረከረክም ቀጥ ብሎ ነው ካገባም ቤተሰብና አንቺን አማክሮ ሊያገባ ይችላል እንጂ አንቺ ላይ ፍቅረኛ መያዝ ምና አንቺ ሙስሊም ነሽ በቁርአን እየማልሽ እዛ ቦታ ላይ ቲክቶክ ላይ ገብተሽ ወላሂ አላህ ምስክሬ ነው ምናምን እያልሽ ይማላል ይሄ ሴት ልጅ ትደርባለች ኤው ለቲክቶክ ፎሎ ነው እንዳንል ፎሎ አይደለም ላይቭ ላይ ገብተሽ ነው ያወራሻለሽ ነው ይሄን ስላወራሽ እዛ ጋር ጊፍት እየሰጡሽ ነው ይሄንን እሺ የልጅ አባት ለልጅሽ እንደዚህ አይነት ነገር ነው እያስተማርሻለሽ ቤተሰቦችሽ ቢሰሙ የብሬ ነው እንደዚህ አይነት ነገሩ ዝም ስትሉ ዛሬ ስቃችሁ ምናምን ስታልፉ ነገ ከዚህ የበለጠ ነገር ይመጣል ደግሞ ከዚህ የበለጠ የለም ሴት ልጅ ባላው ላይ እየጀነጀነች አብሬ ቁጭ ነው ማረጋቸው ሁለት ባል አለኝ ብላ ባፏ አስተመናገር ደረጃ ሲደርስ ይሄ ነገር ዝም ሲባል እስቲ ነገ ደግሞ ምን ሊመጣ ይችላል እስቲ ወላይ በጣም ይደብራል እንደዚህ አይነት ነገር ሚዲያ ላይ የወጡ ሲናገሩ ሴቶች ጥሩ አይመጣም በቃ በጣም እንጃ ምን አይነት ወንዶች ናቸው አንቺ ጋር የመጡት ሲጀመር ማለት ነው ካንቺ ተስፋ አልቆርጥም አንቺ ወርቅ ነው እንዴ ተሸክምሽው ወርቅ ራሱ ሰው ጥሎ ይሄዳል እኮ እንዴ ምን ስለሆንሽ ነው አንቺ ሁለት ወንድ የምታስተዳድሪው እንዴት እኔ መቼም ፍቅረኛሽም ትዳርሽን ሊያበላሽ ነው የልጅ አባትሽ ጋር አፋቶ ሊተውሽ ነው ነገ ደግሞ የልጅ አባትሽ ባልሽ ሲፈታሽ ፍቅረኛሽ ጋር ስትጂ አንቺ ለባልሽ አልሆንሽም ለኔ ምን ልትሰሪልኝ ነው ብሎ ጥሎሽ ነው የሚሄደው በቃ ሌላ ነገር የለም አዋርዶ እንዲህ እንዳቃጠልሽው አቃጥሎሽ ነው ጥሎሽ የሚሄደው ይሄ እልህ ነው እንጂ አፍቅሮሽ አይደለም ከድር ቢመጣ ሰይድ ይመጣል አብዱ ይመጣል ብለሽ ዛሬ እዛ ቦታ ላይ ሆነሽ ሐሳብሽ ምን ልስራ እንዴት ልሁን ከሰው ሀገር እንዴት ልውጣ ብለሽ ማሰብ ነበረብሽ እንጂ ወንዶችን እንዲህ ነው ማረጋቸው እያልሽ ቀን ከሌሊት ስለ ወንዶች እያወራሽ ወንድ እየደራረብሽ ይሄ ሙያ አይደለም ወላይ ሙያ አይደለም ፋርን ነው ሌሎች ልጆች ለሥራ የመጡት ልጆች ቲክቶክ ላይ እንደዚህ ብለሽ ስታወሪ አንቺ ጋር የሚያስካኩት በሙሉ በቃ ተበላሽቷል ለትዳር አይሆን ልክ እንዳንቺ ነው የሚያስቡት እሷ እኮ ጓደኛዬ እኮ እንደዚህ አትጨናነቅም እንዲህ ታረጋለች እኮ እሷ ብላ እሷም ባሏን ነገር መገልመጥ ትጀምራለች በባሏ ላይ ማውራት ትጀምራለች ሌላው አላለኩ ብዙ ጥፋት የሚጠፋ አለ ለምሳሌ ባሎቻችሁ ጋር ሳትገናኙ ሰዋጋ የሰዋቅ ስልክ ተቀበላችሁ ሰዋጋ ብዙ حرام መስሩ ልጆች አላችሁ ግን እንደዚህኛይቱ ደፍራችሁ ሚዲያ ላይ አልመጣችሁ እችኮ አወጣችሁ በቃ حرام የሚሰራውን እንደንትን መጥቶ ሚዲያ ላይ ያወራል እንጃ ጥሩ ነገር እንደሰራ ሰው እንዴ እኔ በጣም ነው የተናደድኩት ዛሬ ብቻ አንጨርጭሮኛል አላህ ይዞብራችሁ እናንተ ሞታችኋል ሁለት ወንዶች ስማችሁ ሲጠራ የነበረው
አላህ ይሶብራችሁ። እናንተ ቁማችሁ አልሄዳችሁም ወላሂ